ሁሉም ወንድ ምንም ጥያቄ የለው ሴክስ ይፈልጋል። ነገር ግን አንቺ ህይወት ውስጥ ያለው ወንድ ወይም ከአንቺ ጋር አብሮ ያለው ወንድ ሴክስ ብቻ ሲፈልግ ምን አይነት ሰው ይሆናል? ወይስ ምን አይነት ምልክቶችን ታይበታለሽ? ኢቭን ሁላችንም ምንም መወሻሸት አያስፈልገንም። ለሴክስ ብቻ አብሮሽ ያለውን ወንድ በደንብ ነው የምናውቀው፣ ምክንያቱም እኛ ሴቶች ነን። ታዲያ ይህንን ሀሳቡን እንዲቀይር ማድረግ ትችላለች አንድ ሴት የሚለውንና እንዴትስ ላስቀይረው እችላለሁ የሚለው ሀሳብ ወይም ጥያቄ ካለባችሁ ከኔ ጋር የግድ መቆየት አለባችሁ። በዋናነት መረሳት የሌለበት እዚህ ኢሹ ላይ ስንመጣ ህይወትሽ ውስጥ አንቺ ይሄንን የፈቀድሽለት የሴክስ ላይፍ ልትጀምሩ ይሆናል። አሊያም ደግሞ እሱ በፈለገ ሰዓት ሴክስ እንድታረጉ ፍቃድ የሰጠሽው ስለምትወጂው እንደሆነ እያሰብሽ ከሆነ ከከለከልሽው እንደሚርቅሽ ስለምታቂ ይህንን የምታደርጊ ከሆነ በእርግጠኝነት ነው የምነግርሽ እንደምታስቢው ይሄንን ነገር የከለከልሽው ቀን አይኖርም ከአንቺ ጋር። ሴክስ መፍቀድ ያቆምሽ ቀን በፍጹም የምታውቂውን ሰው ድጋሚ አታዩም ወይም አብሮሽ ሊሆን ፍቃዱን አያሳይሽም። እና ሴክስ መፍቀዳችንም ድንግልናችንንም መስጣታችን እነሱ በፈለጉ ሰዓት ነፃ መሆናችንም እስቲል እኛ የምንፈልገውን ከነሱ ሪሌሽንሽፕ ሊሆን ይችላል፣ ትዳር ሊሆን ይችላል፣ ኢንጌጅመንት ሊሆን ይችላል፣ ዋቴቨር ሴክስ አያሰጣንም። እኛ ሴክስን የምናይበት እነሱ የሚያዩበት ፊል የሚያደርጉበት እኛ ፊል የምናደርግበትና አንደርስታንድ የምናደርግበት መንገድ ፈጽሞ የተለያየ ነው። ነገር ግን እንዴት ታውቂያለሽ ለሴክስ ብቻ የቀረበሽን ወንድ? እንዴት ታውቂያለሽ ከአንቺ ጋር የሆነው ሴክስ ብቻ ፈልጎ እንደሆነ? ታዲያ ይህንንስ ወንድ ማስቀየር ሀሳቡን ትችያለሽ? የሚሉትን ጥያቄዎች የሚመልስ ሀሳብ ነው ይዤ የመጣሁት። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ 2። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከእነሱ ጋር ስለምንገባበት የፍቅር ህይወት ቀላል ስለምናደርግበት ሀሳቦችም እናነሳለን። ይህንን ቻናል ሰብስክራይብ ካላደረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። ታዲያ አብራችሁ የደወል ምልክቷን መጫን እንዳይረሳ። ለብዙ እህቶቻችን ደርስ ደግሞ 1 ሰከንድ በመውሰድ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ከአንቺ ሴክስ ብቻ የሚፈልግ ወንድ እሱ አንቺ የምትፈልጊውን ወንድ የሚሆነው ያችን ሲፈልግ ብቻ ነው። ከአንቺ ጋር ማደር ሊሆን ይችላል፣ ከአንቺ ጋር መተኛ ሲፈልግ አንቺ የምትፈልጊውን አይነት ካራክተሮች ያመጣል። ለምሳሌ ይደውልልሻል፣ ቴክስት ይልክልሻል፣ እንገናኝ ይልሻል፣ አብረን ጊዜ እናሳልፍ ይልሻል፣ የሆነ ቦታ እንሂድ የሚሉ ሀሳቦችን ያመጣል። አዝናናሽ ሊሆን ይችላል፣ ስጦታ መስጠት ሊሆን ይችላል፣ ዋቴቨር ያንን ነገር በደንብ ያደርጋል። በኖርማል ቀን እንዲኖርሽ የምትፈልጊውን ላይፍ በዚህን ቀን ይዞ ይመጣል። አብዛኛውን ጊዜ አቬለብል የሚሆነው ከመሸ በኋላ ነው። ምናልባት ስለ ደህንነትሽ ሊሆን ይችላል፣ ስለ አንቺ ውሎ ሊሆን ይችላል፣ የሚጠይቅሽም ሊሆን ይችላል። ሴክስ የፈለገበት ቀንና ሰዓት ላይ ብቻ ነው። ከዛ ውጪ ለሱ አንቺ ህይወት ውስጥ የሌለሽ ሴት ወይም እንደ ራንደምሊ አንድ የሚያውቃት ሴት ነሽ እንጂ እንደምታስቢው ከሱ ጋር ሪሌሽንሽፕ ውስጥ ያለሽ ሴት አይደለሽም። ይህንን ትልቅ ምልክት ካየሽ ምንም መጠበቅ አይጠበቅብሽም እውነት ለመናገር። ነገር ግን ሀሳቡን እንዴት ላስቀይር እችላለሁ? እንደዚህ አይነት ነገሮችን አያለው፣ እንዲህ ነው የሚያደርገው፣ እንዲወደኝ አብሮኝ ሪሌሽንሽፕ ውስጥ እንዳለና ኖርማል ካፕል መሆን ፈልጋለሁ ካልሽ እዚህ ቪዲዮ መጨረሻ ድረስ ከኔ ጋር መቆየት ግድ ይለናል። በትልቁ ለሴክስ የፈለገን ወንድ ላይ የምናየው እኛ የምንፈልገውን ካራክተር ሊሆን ይችላል፣ ጸባይ ሊሆን ይችላል፣ ግንኙነት ሊሆን ይችላል፣ የሚያሳየን ወይም የሚሰጠን ፊል እንድናደርገው የሚፈልገው ያችን ሴክስ የፈለገበት ሰዓትና ቀን ላይ ብቻ ነው። ይሄ በጣም ትልቁ ምልክት ነው። መደበቅ የማይችሉት በግልጽ የሚያሳዩት። አዎ እንዲልሽ አትጠብቂም። መቼም እኔ የምፈልግሽ ለሴክስ ነው ብሎ ቃል አውጥቶ እንዲነግርሽ አትፈልጊም። ነገር ግን ይሄ ትልቁ ምልክት ነው። ይሄንን ካየሽ ነቃ ልትይ ይገባል። ሁለተኛው ለሴክስ የቀረበሽ ወንድ ወይም ሴክስን ብቻ ከአንቺ የሚፈልገው ወንድ ላይ የምታዩ እኛ የሚለውንና እኔና አንቺ የሚለውን ቃል እጅግ በጣም ነው የሚፈራው። ሁለታችሁን አጣምሮ በታሪክ ሊያወራ አይችልም ወንድ ልጅ ለሴክስ ከፈለገሽ። ምክንያቱም እኔና አንቺ ካለ ወይም እኛ ካለ ምን ውስጥ ነው ያላችሁት ማለት ነው? ሪሌሽንሽፕ ውስጥ ናችሁ ማለት ነው። የፍቅር ግንኙነት ውስጥ እንዳላችሁ ያስባል ማለት ነው። ያንን ሊጠቅሙሽ አይፈልግም። ምክንያቱም ተስፋ እንደሚሰጥሽ ያስባል። እሱ እንደምታስቢ ብታስቢለት ደስ ይላል። ለዛም ነው በግልጽ የማይናገሩትም በግልጽም የሚያሳዩትም። ተስፋ ነው የሚሰጥሽ። እንዳልኩሽ የሚፈልገውን ነገር ለማግኘት እጅግ በጣም መልካም ሰው ሊሆንልሽ ይችላል፣ ሊንከባከብሽ ይችላል፣ ጥሩ ሊሆንልሽ ይችላል። ነገር ግን እኔና አንቺ ወይም እኛ እያለ ሊያወራሽ አይችልም። አንቺ ራሱ ማውራት ትፈልጊ ዴፍኔትሊ ርዕሱን ይቀይርብሻል።
አለያም ደግሞ ይቀየርና ወይ ወደ ቀልድ ወይ ወደ ፌዝ ያደርጋል። አብዛኛውን ጊዜ ደግሞ የሚጠቀሙት ቃል እኔ ሪሌሽንሽፕ እኮ ወይም የፍቅር ግንኙነት የሚባል ነገር አይመቸኝም፣ እኔ ለሱ አልተፈጠርኩም የሚሉ ቃላትን ይጠቀማል። ይህንን ትልቅ ምልክት ካየሽ ተስፋ ማድረግ ሳይሆን ውሳኔ ያስፈልግሻል፣ ለውጥ ያስፈልግሻል። ምን አይነት ለውጥና ምን አይነት ማድረግ ያለብኝ ነገሮች ነው እሱን ሀሳቡን ሊያስቀይረው እኔ በማየው መንገድ እንዲህ ላደርገው የሚችለው የሚለው ጥያቄ ካለብሽ አሁንም ከኔ ጋር ቆይ። ሶስተኛው እጅግ በጣም በፍጹም ማለፍ የሌለብሽ አንቺን የሚሰሙሽ ስሜቶች አሉ። እነዚህ ስሜቶች ደግሞ ዝም ብሎ አይመጡም። ሁሌም እላቸዋለሁ እኛ ውስጣችን ምርጡ ጓደኛችን ነው። እሱም ማዳመጥ፣ እሱም መቀበል፣ እሱም ማመን አለብን። በዙሪያችን የሚሆኑት ነገሮች በጓደኞቻችን፣ በቤተሰቦቻችን ሊሆን ይችላል፣ በፍቅረኞቻችን የሚደረግብንን ነገር ፊል ያደርጋል፣ ጋዘር ያደርጋል። ደን የዛኔ በስሜት መልክ ነው የሚሰጠው። ከዚህ ወንድ ጋር ፍቅረኛ ብለሽ ሊሆን ይችላል የምትጠሪው፣ ግንኙነት አለ ብለሽ ከምትጠሪው ወንድ ጋር የምትፈጽሙትን ሴክስ ካረግሽ በኋላ የሚሰሙሽ ስሜት ምን አይነት ናቸው? በእርግጠኝነት እየተጠቀመብሽ ከሆነ ታውቂዋለሽ። እየተጠቀመብሽ እንደሆነ እንዲሰማሽ በእርግጠኝነት እንደዛ ነው የሚሰማሽ እንጂ እንደሚያፈቅርሽ ወይም እንደተፈቀርሽ ፍቅር እንደሰራሽ አይሰማሽ። ይህን ስሜት የምታስተናግጂ ከሆነ ከሱ ተለይተሽ ከመጣሽ በኋላ ደስተኛ አለመሆን፣ የሚገባሽን ነገር እየተቀበልሽ እንዳልሆነ የሚሰማሽ ከሆነ፣ የሚረብሽሽ ከሆነ፣ መጠየቅ መናገር የምትፈሪ ከሆነ፣ ግንኙነታችንን እናሳድግ፣ ይሄ ግንኙነት ምን ላይ ነው ያለው ብለሽ መናገር ካልቻልሽ የግዴታ ምን እያደረግሽ ነው? እየተጠቀመብሽ እንደሆነ ታውቂያለሽ። አብሮሽ የሆነው ለሴክስ ብቻ እንደሆነ ውስጥሽ አምኖ ተቀብሏል። ለዛ ነው ደፍሮ በኮንፊደንስ መናገር የማይችለው። ይህንን ስሜት የምታስተናግጂ ከሆነ እኔ እህት የግዴታ ሲሪየስ የሆነ እርምጃ ያስፈልግሻል ማለት ነው። ልትለውጪው የሚገባ ይሄንን የማይገቡሽን ስሜቶች እንዳልተፈቀርሽ፣ እንዳልተከበርሽ፣ ዋጋ እንደሌለሽ እንዲሰማሽ የሚያደርግሽ ወደድኩት ብለሽ የምትጠሪው ሰው ነው። ስለዚህ የግዴታ ምን መቅደም አለበት? ራስሽን ማስቀደም አለብሽ። እንዴት መቀየር አለብሽ ለሚለው አሁንም ቆዩ ከኔ ጋር እስከመጨረሻው። አራተኛው ለሴክስ ብቻ የሚፈልግሽ ወንድ ወይም ህይወትሽ ውስጥ ያለው ወንድ የሚፈልገው ካንቺ ሴክስ ብቻ ከሆነ ወሬዎቹ አብዛኛዎቹ የሚሆኑት የሴክስ ናቸው። ከዛ ባለፈ ደግሞ ስላንቺ ዲፕ ዳውን የሚያወራው ነገር የለም ማለት ነው። ፓሽንሽን፣ ህልምሽን ኢቭን ጆሮ ሰጥቶ አያዳምጥሽም። ሊያቅሽ አይፈልግም ማለት ነው። ማወቅም አይፈልግም፣ አያቅሽም ኢቭን ነው የምላችሁ። ስለዚህ ይሄንን አይነት ምልክቶች ካየሽበት ነቃ ልትይ ይገባል። በጣም በቀላሉ አንድ ኤግዛምፕል ልስጥሽ። አንቺ ፍላጎት የሌለሽ ቀን እሱ የሚያሳያቸውን ሪያክሽኖች ማለፍ ወይም መቀበል ካልፈለግሽ፣ ኢቭን ሴክስ ማድረግ ካልፈለግሽ ሪያክሽኑ ይቀየራል። ሲናደድ፣ ሲበሳጭና ማይመጥኑሽን ቃላቶች ሲናገር ልትሰሚው ትችያለሽ። የሚያወራው ስለ መቀመጫሽ ሊሆን ይችላል። የሚያወራው ስለ ውበትሽ፣ ስለ ከንፈርሽ ማማር፣ በአጠቃላይ ወሲባዊ የሆኑ ወሬዎችን በቃ እንደዚያ ወደዛ የሚገፋፉ ወደ አልጋ የሚገፋፉ ስሜት የሚፈጥሩ ነገሮችን ብቻ ነው ማውራት የሚፈልገው እንጂ ቁም ነገር አያወራሽ። እንዳልኩሽ እኔና አንቺ ሊልሽ አይችልም። ስለ ፍቅር ግንኙነት ሊያወራ አይችልም። ስለ ስሜትሽ ሊያወራሽ አይችልም። ምክንያቱም ከዚህ ውጭ ያለው ነገር እሱን አይመለከተውማ። በግልጽ እንዳይነግርሽ ደግሞ ወይ ፊትሽን አዙረሽ ትሄጃለሽ፣ ወይ ጎዳታለሁ ይሆናል፣ ወይ በቀላሉ እየተቀበለሽ ያለውን በፍቅር ስሜት ሊቀበልሽ እንደማይችል ስለሚያውቅ ሊጠነቀቅ ይችላል። በሌላ ሊያስቀይስ ይችላል። ነገር ግን እነዚህ ትልልቅ ምልክቶች ናቸው። አንድ ወንድ ልጅ ህይወትሽ ውስጥ ያለው ለሴክስ ብቻ እንደሆነ የሚያሳይሽ። መቀየር እችላለሁ ይሄንን የህይወቴን ፓርት ካልሽ የስ በደንብ እንችላለን። አምስተኛው ህይወትሽ ውስጥ ያለው ወንድ አብሮሽ ያለበት ምክንያት ሴክስ ሲሆን አንቺ ሁሌም ምን አይነት ሴት ነሽ ማለት ነው? ግራ የተጋባሽ ነሽ። ክሊር የሆነ መረጃ የሌለሽ ስለ ግንኙነታችሁ ምን ላይ ነው ያላችሁት፣ ከማጋን ያለሽውና ምን አይነት ግንኙነት ነው ያለሽው ብትባይ በግልጽ የማትናገር። ምክንያቱም ከእንደዚህ አይነት ሰው ጋር ካለሽ ጓደኞቹን አታቂም፣ ህይወት ውስጥ ምን ሀፕን እያደረገ እንዳለ አታቂም። አንቺ ለሱ ኢቭን ምን እንደሆንሽ በቃላትም ሰምተሽ አታቂም፣ በግልጽም ተነግሮሽ አያውቅም። ጓደኞቹ ምናምን ማስተዋወቅ ያለው ጉዳይ ነው። የግል ላይፉን ተራ ላይፉን እንኳን ለማታቂበት ሬ በጣም ሰፊ ነው የሚሆነው። አብረሹ ያለሽን ወንድ ግልጽ መረጃ ከሌለሽ ለሰለሱ ብቻ አይደለም ስለ ግንኙነታችሁ አንቺ ለሱ ምንድነሽ የሚለውን ጥያቄ መመለስ ካልቻልሽ አብረሹ ያለሽው ለአንድ ፐርፐዝ ነው። እነሱ ሴክስን የሚያውቁበት የሚረዱበት ፊል የሚያደርጉበት መንገድ የተለየ ነው የምላችሁ ለዚህ ነው። እሱ ቀለል አድርጎት ሊያይ ይችላል። እሱ ደስተኛ እንደሆነበት አንቺም ደስተኛ እንደሆንሽ ሊያስብ ይችላል። ዝምታ ከመረጥሽ
ገብቶሻል አይደለ? ምንድን እየተፈጠረ ነው ያለው የሚለው ፋይት እስከ ማድረግ ካለሽ እሱ እንደምትወጂ ያውቃል። ሴክስ በምታደርጉ ሰዓት ኢንጆይ እንደምታደርጊ ያውቃል። ስለዚህ ምን ማድረግ አለብሽ? አንቺ ነሽ መፍትሄ መስጠት ያለብሽ። ግልጽ የሆነ መረጃ እንዲኖርሽ ስላለሽበት የፍቅር ግንኙነት ብለሽ አንቺ ብትጠሪው እሱ የማይጠራው አብሮሽ ያለውን ሰው ማንነት ታይትል የለውም ታይትል መስጠትና ግልጽ የሆነ መረጃ ለራስሽ የማድረስ ስራ ያለብሽ አንቺ ነሽ። እንዴት አድርጌ ካልሽ አሁን መጨረሻው ላይ ደርሰናል። ስድስተኛውና የመጨረሻው ፓርት ለሴክስ ብቻ የቀረበኝን ወንድ እንዴት በፍቅር ዓይን እንዲያየኝ ላደርግ እችላለሁ? ለሱ በቁም ነገር የሚያያት ሴት፣ ግንኙነት ውስጥ አብሬያት መግባት የሚፈልጋት ሴት እንዴት መሆን እችላለሁ? ይሄንን የሴክስን ላይፍ መቀየር ፈልጋለሁ፣ ወደ ፍቅር ግንኙነት ማምጣት ፈልጋለሁ። ህልም ነው። ብዙ ሴት በዚህ መንገድ ነው የምትሸው። ሁሌም ህይወታችን ውስጥ የምንፈልገው አብሮን ያለው ወንድ ቀጣይነት ያለው ፍቅር፣ እንክብካቤ፣ ትኩረት እንዲሰጠን ነው የምንፈልገው አይደል? በአብሬው ስኖር ፍቅረኛው ኮንክ ፍቅረኛው፣ እጮኛው ኮንክ ሚስቱ ኮንክ ሚስቱ መባል እንፈልጋለሁ። እኔ ለሱ ያለኝ ፍቅር ነው ይሄን ያስደረገኝ። ግን እንዴት አድርጌ ነው እኔንም ተመሳሳይ አይነት ስሜት እንዲኖረው ላድርግ ካልሽ የመጀመሪያው ይሄንን ስሜት እርግጠኛ ሳትሆኚ የሴክስን ህይወት መጀመርሽ ትልቁ ጥፋት እሱ ነው። ነገር ግን ኦልሬዲ የሆነ ነገር ነው። ሁላችንም ህይወታችን ውስጥ የምንሰራው ትልልቅ ስህተቶች አሉ። አንዱ ይሄ ሊሆን ይችላል። ግን እስቲል እድል አለሽ። ምክንያቱም ላያፈቅርሽ ላይወድሽ የሚችልበት ምንም መንገድ ላይኖር ይችላል። በተመሳሳዩም ግን በዛውም ሊቀርበት የሚችልበት ትልቅ መንገዶች ሊኖር ይችላሉ። የመጀመሪያው ነው የምልሽ መጠየቅ መቻል አለብሽ። እኔ ለአንተ ማን ነኝ? ይህን ጥያቄ ይመለስልሻል። አልመልስልሽ ካለ ሁለተኛው የሚሆነው ከዚህ በኋላ እንዳትደውል፣ አላገኘህም፣ እንዳታገኘኝ የሚል በጣም ጠንካራ አቋም ነው ሊኖርሽ የሚገባው። እሱ መደወሉ አይቀርም፣ ባይዘው ሊያገኝሽ መሞከሩ አይቀርም፣ የማይቀር ነው። ሊለምንሽ ሊለማመጥሽ ይችላል። ነገር ግን ስቲል ፕሩፍ ካላደረገልሽ በቃ ኦፊሻሊ አብረን እንሁን ወድሻለሁ የሚለውን ቃል እስኪጠቀምና ለሚወዳቸው ሰዎች እስኪያስተዋውቅሽ እንዳታምኑ። ምክንያቱም ለሱ ያለሽ ስሜት ምን ያደርግሻል? ይሸውድሻል። በተመሳሳይ የዚህ አቋምሽ ላይ በጣም ጠንካራ ልትሆኝ ይገባል። ሌላኛው ስህተት ልንሰራ እንችላለን ብያቸዋለሁ። ጥያቄሽን አቅርበሻል፣ አቋምሽን አሳውቀሻል። ስቲል ክብርሽን መምረጥ፣ ዋጋሽን ማወቅ። አንቺ ለራስሽ ያልሰጠሽን ዋጋና ክብር እሱ ሊሰጥሽ አይችልም። ስለዚህ አሁን ገብቶሻል። በቃ ሴክስ ብትፈቅጂ፣ ድንግልናሽን ብትሰጪ፣ በፈለገው ሰዓት ቢያገኝሽ፣ ኢቭን ፈልገሽው አግኝተሽም ሊሆን ይችላል፣ ጥሩ ጊዜ ረጅም ጊዜን ብታሳልፉ የሚቀየርና የተቀየረ ነገር እስከሌለ ድረስ ምን ማድረግ አለብሽ? አንዴ ገብቼበታለሁ የሚል ነገር ሰበብ ለራስሽ ወደዋለሁ የሚል ነገር ሰበብ እንዳትሰጪ፣ ነገ በኮንፊደንስ እንዳትራመጂ፣ ወንዶችን እንዳትቀርቢ፣ እንዳታምኝ የሚያደርግሽ ትልቅ ውጣ ውረድ ውስጥ ልትገቢ ትቻለሽ። ዛሬ ግን ለራስሽ ዋጋና ክብር ሰጥተሽ ይህንን ግንኙነት ወይም ከሱ ጋር ያለሽን የሴክስ ላይፍ ማቆም ነው ያለብሽ። እኔም ደስተኛ ነኝ፣ ምቾት ሰጥቶኛል፣ እንደሱ አይነት ኢንጆይ እያረኩ ነው ያለሁት፣ ምን ችግር አለው ካልሽ ምርጫው ያንቺ ነው። ግን እሱን ህይወቴ ውስጥ እንደ ፍቅረኛ እንዲያይ እፈልጋለሁ ካልሽ ርቀትሽን ስትጠብቂ ብቻ ነው አለመኖርሽ ስፔስ ስትፈጥሪ፣ ጉድለትሽ ሲናፍቅሽ አብረሹ በምትሆኝ ሰዓት ራስሽን የምትጠብቂ ራስሽን የምትንከባከቢ ጥሩ ጠረን የነበረሽ ሴት፣ በጣም ሀምብል ጥሩ ሴት ከነበርሽ ይናፍቅሻል። ላይናፍቅሽ አይችልም። ርቀታችሁ መናፈቁ አለማግኘቱ አንቺን አክሰስ ማድረግ የማይችላት ሴት መሆንሽን ሳይቀዛኔ በደንብ ነው ስላንቺ ማሰብ የሚጀምረው። ያኔ ነው ፍቅር የሚባለው ነገር ውስጡ የሚጫረው። ፍቅር ኖሮትም ደብቆት ከሆነ አሁን ከተደበቀበት ሊወጣ የሚችለው። ስለዚህ በደንብ ርቀትሽን መጠበቅ፣ ዋጋሽን ማወቅ፣ ክብርሽን ማወቅ ስላንቺ ያለውን ዋጋና ክብር ፍቅር ከፍ ሊያደርግ ይችላል። በእነዚህ 3 መንገዶች ልትመልሹ፣ እንዲወድሽ፣ ዋጋሽን እንዲያቅና እንዲያከብርሽ ማድረግ ካልቻልሽ ይሄ ሰው ከህይወትሽ መውጣት ያለበት ልክ ቤታችን ውስጥ ቆሻሻችንን ጠራርገን እንደምናወጣው ጠራርገሽ ከህይወትሽ ልታወጪው የሚገባ ሰው ነው። ኬስ ክሎስ። ስለዚህ ሁላችንም ራሳችንን መምረጥ መቻል አለብን። እኛ ሴቶች በብዙ መንገድ ሊመጣ ይችላል። አታሎሽ ሰብኮሽ እንዲሆንልሽ እንደዛ ሆናለሁ ብሎ ሊመጣ ይችላል። ይህ ያለውን ግን መሆን ካልቻለ ቃላቱን አትስሚ፣ ተግባሩን ይብ ደን በደንብ ትልቅ ለውጥ ታመጫለሽ። ፍቅርሽ አያድንሽም መጠቀሚያ ከመሆን ባይዘው ለሱ ያለሽ ስሜት፣ እሱ ግን ለሱ ያለሽን ስሜት እየተጠቀመ ይኖራል። ሁሌም ለሚወዱን ሰዎች እንጂ ያን ያልወደድናቸው ሰዎች ዋጋ መክፈል አስፈላጊ አይደለም። ሀሳቤ ከወደዳችሁት ካመናችሁበትና ይጠቅመኛል ብላችሁ ካመናችሁ ለእኔ የለታችሁ በላይ ካሳውቁ፣ ለሌሎች ይጠቅማል ካላችሁ ሼር አድርጉ፣ ሀሳብ አስተያየታችሁን ጻፉ።
እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑ።